ሰላም ሰላም ወደ ተወዳጅ አድማጮቻችን እንዴት አላችሁ? በያላችሁበት ሁሉ አክብሮታዊ ሰላምታችን ይድረሳችሁ። ዛሬ በዕለተ ዓርብ እንግዲህ ከምናነሳሳቸው ጉዳዮች መካከል በተለይ በሰሞኑ ቀን አርሰናል ከክሪስታል ፓላስ ጋር ነጥብ መጣሉን ተከትሎ የእንግሊዝ ፕሪሚየር ሊግ ታላቁ ተወዳጅ ፕሪሚየር ሊግ የዘውድ አክሊልን ለመድፋት ሊቨርፑላውያን ባረን ሶልት እየተመሩ የ177 ሚሊዮን ፓውንድ ሽልማቶችን ለማግኘት ጫፍ ላይ ደርሰዋል። ይህንን ጉዳይ በተመለከተ እንደዚሁም ሀሳቦችን አነሳሳለን። እንደዚሁም ዛሬ ነገ የሚደረጉ ጨዋታዎችን በዝርዝር እንመለከታለን። በተለይ በሰሞኑ ቀን የሚደረገው የካርሎ አንቸሎቲ ደ ላስት ዳንስ የተባለለት በሪያል ማድሪድ ቤት ከባርሴሎና ጋር በስፔን ኮፓ ዴል ሬይ የፍጻሜ ጨዋታ ሊያስመለክተን ይችላል፣ እንመለከታለን። የፈረንሳይ ሊጋ፣ የጀርመን ቡንደስሊጋ፣ የእንግሊዝ ፕሪሚየር ሊግ፣ የጣሊያን ውድድሮችም ጭምር ምን አይነት መልክ ይኖራቸዋል? አምስቱንም የአውሮፓ ታላላቅ ሊጎችን አነሳሳለን። ሰሞናችን እንዴት ነበር የሚሉ ጉዳዮችን እስኪ በሳምንቱ የነበሩ አንዳንድ ክስተቶችን ለማነሳሳት ጥረቶችን እናርግ። በትናንትና ዕለት የተደረጉ ወይም ከትናንት ወዲያ የነበሩ የጨዋታ እንቅስቃሴዎችን በቀዳሚነት እናንሳ። ትናንትና የነበሩ የላሊጋና የኮፓ ኢጣሊያ ጨዋታ እንቅስቃሴዎችን በቀዳሚነት እናንሳ። ትላንት በጣም ብዙ ጨዋታዎች ነበር የተካሄዱት። በተለይ በስፔን ላሊጋ ወሳኝ የሆኑ ጨዋታዎች ነበር የተደረጉት። ሌጋንሽ ከጂሮና አንዳቻ የወጡበት ጨዋታ አለ። ሴቪያ ደግሞ በኦሳሱና 1-0 የተሸነፈበት ጨዋታ አለ። ግን በጣም ሁለት ወሳኝ ጨዋታዎች ተመልካችም ሊመለከታቸው የሚችላቸው ሁለት ጨዋታዎች ነበሩ። አትሌቲኮ ማድሪድ ከሪያል ቫልካኖ 3-0 በሆነ ውጤት ነው ያሸነፈው። የሚገርም ጨዋታ ስታይል ነበር ሲያሳዩ የነበሩት። አሪፍ ብቃት ነበር ሲያስመለክቱን የነበሩት እና አሪፍ እንቅስቃሴ ላይ ነው ያሉት። ደረጃው ላይም አለን እያሉ ነው፣ ብቅ እያሉ ነው እየተገኙ ያሉት። የመጨረሻው እንግዲህ ፍሽካ ላይ ነው ዋናው የውድድሩ መልክ ምን ሊሆን ይችላል የሚለው ጉዳይ የምንመለከተውና አትሌቲኮን ስትል እንግዲህ በአትሌቲኮ ቤት ትናንትና ጥሩ የነበረው ጀራርዶ ሲሞኒ የዲያጎ ሲሞኒ ልጅ ትናንትናም ለጎል የሆነ ኳስ አመቻችቶ ተቀብሏል። በጣም እኔ አንዳንድ ጊዜ ኮምቢኔሽን አባትና ልጅ አሁን ጥሩ አይነት መልክ አላቸውና ገና በሶስተኛው ደቂቃ ነው ሶሎር ስላስቆጠራት ጎል አመቻችቶ ማቀበል ይቻላልና ከቸልሲ ደግሞ ወደ አትሌቲኮ ማድሪድ አመራው ኮኖር ጋላገር ትናንትናም እንደዚሁ ጎል አስቆጣሪ ከነበሩ ተጫዋቾች መካከል አንደኛው ነበር። ጁሊያን አልቫሬዝ ሌላኛው ትኩረት የተነፈገው ተጫዋች። በነገራችን ላይ ጁሊያን አልቫሬዝ ብዙ ጥያቄዎች የተነሱ ይገኛሉ። በአትሌቲኮ ማድሪድ ቤት ክለቡ እንደ ክለብ እያሳየ በሚገኘው ፐርፎርማንስ ደስተኛ አይደለም። በተለይ በቻምፒየንስ ሊጉ፣ በተለይ ደግሞ በላሊጋ ውድድር አሁን ይኸውልህ ከባርሴሎና 10 ነጥብ ጋፕ ነው ያላቸው፣ የ10 ነጥብ ልዩነት ማለት ነው። ቀጣይ ጨዋታ እንቅስቃሴያቸውን የሚያደርጉት ደግሞ ከዲፖርቲቮ አላቬስ ጋር ከሜዳቸው ውጭ ተጉዘው ነው ጨዋታቸውን የሚያደርጉት። በእርግጥ ዲፖርቲቮ አላቬስ ደካማ ቡድን ነው፣ 17ኛ ደረጃ ላይ የተቀመጠ ቡድን ነው፣ ላለመውረድ የሚታገል አይነት ቡድን ነው። ከላስ ፓልማስ 2 ነጥብ ልዩነት ብቻ ነው ያለው። ስለዚህ ቀጣይ ጨዋታውን አትሌቲኮም ወሳኝ ነው የምትለው ወይም ደግሞ ይሄ ያረጋግጥልኛል የምትለው አይነት ቡድን አይደለም አትሌቲኮ ማድሪድ ነው። ይሄ ወጣ ገባ ብቃትን ማሳየታቸው ደግሞ ለጁሊያን አልቫሬዝም እንደዚሁ ምቾት የነፈገው ነገር ሆኗልና በማንቸስተር ሲቲ ቤት ሁሉንም አጣጥሟል። ስኬቶች ምን እንደሚመስሉ የስኬት መልክ ምን እንደሆነ ጠንቅቆ የሚያውቅ አጥቂ ነውና ይህንን አጥቂ እንግዲህ ወደ ቡድን ስብስብ ስትቀላቅለው የተለያዩ ነገሮችን ይጨምርልኛል ብለህ አስበህ ነውና በአትሌቲኮ ማድሪድ ቤት ደግሞ ያሉት ቁጥሮች በጣም በሚያስደንቅ መልኩ ከጊዜ ወደ ጊዜ ከፍ እያሉ ከጊዜ ወደ ጊዜ እንደዚሁም ደግሞ የሚያንጸባርቁ አይነት ቁጥሮችን እየተመለከተ ነው። በዚህ ዓመት በአጠቃላይ በ50 ጨዋታ 27 ጎሎችን አስቆጥሯል። 15 ለጎል የሆኑ ኳሶችን አመቻችቶ ማቀበል ችሏል። እንግዲህ ተጫዋቹ ያወጣበትም ገንዘብ ቀላል የሚባል ገንዘብ አይደለም። በነገራችን ላይ 75 ሚሊዮን ነው የወጣበትና እስከ ጁን 30 የሚያቆይ ኮንትራትን ቢፈርምም እንኳን ማንቸስተር ሲቲ እንግዲህ ይህንን ተጫዋች በ17 አስፈርመው በ75 ነው የሸጡት። እንግዲህ በጣም በሚያስደንቅ መልኩ በአትሌቲኮ ማድሪድ ቤት በዚህ ውድድር ዓመት ላይ እንግዲህ እያሳያቸው የሚገኘው ፐርፎርማንስ መሰረት አድርገው ብዙዎች ሀሳቦቻቸውን እየሰጡ ይገኛሉ። በእግር ኳስ ህይወቱ በነገራችን ላይ በሪቨር ፕሌት፣ በማንቸስተር ሲቲ፣ በአትሌቲኮ ማድሪድ ጥሩ የሚባሉ ዓመታቶችን አሳልፈዋል። በሲቲ ቤት ያው የሚያስደንቅ ዓመትን አሳልፏል አይደለ? በአርጀንቲና ብሔራዊ ቡድን ደግሞ የዓለም ዋንጫ ሻምፒዮንም ጭምር ነበርና ከዚህ አንጻር የጁሊያን አልቫሬዝ እንቅስቃሴም ጉልህ ሚና ነበረው። ሌላኛው ጨዋታ የሮያል ቤቲስና የቫላዶሊድ የጨዋታ እንቅስቃሴ ነበር። ምናልባት አንዳንድ ጊዜ ይሄ መልካቸው ትንሽ ደረጃቸው ዝቅ ያሉ ቡድኖች አሉ አይደለ? አቬሬጅ የምትላቸው ቡድኖች የሚጫወቱት ጨዋታ ለምንድን ነው የትልልቅ ክለቦችን ጨዋታ የምንመለከተው እስክትል ድረስ የሚያስንቁ ጨዋታዎች ናቸው። አሁን ትናንትና የተደረጉ በሁሉም ስቴዲየሞች የተደረጉ ጨዋታዎች የተቆጠሩበት ጎሎች ትናንትና 6 ጎሎች ናቸው የተቆጠሩት። ሪያል ቤቲስ እና ቫላዶሊድ ጨዋታ ላይ ብቻ 6 ጎሎች ተቆጥረዋል። እና እነዚህ የጨዋታ እንቅስቃሴዎች ስትመለከታቸው ብዙ አስገራሚ ነበሩና ትናንትና እንግዲህ የነ አንቶኒ ሳንቶስ ቡድን ሪያል ቤቲስ አሁን ላይ ይኸውልህ ሪያል ቤቲስ ራሱ እኮ ያስገረሙኝ ጀምሯል።
ደጎት ይሉታል አንቶኒ ሶሻል ሚዲያ ላይ ጎት የሚለው ነገር እንግዲህ ግሬተስት ኦፍ ኦል ታይም ነው አይደል ትርጓሜው የጊዜ ምርጥ የሚለው ስያሜ ነውና ሪያል ቤቲስ ሶሻል ሚዲያ ፔጃቸው ላይ ሁሉም ቦታ ላይ ተመልከቱ አንቶኒን መስሎን ይለቁልና ወይ አንቶኒን እንቅስቃሴ ከዛ ጎት የምትል ጽሁፍ አትለይ እንደው የሆነ ለምሳሌ ምስሉ ላይ ጎት የሚል ጽሁፍ ከሌለ ተመልከቱት ታይትል ወይ ዲስክሪፕሽን ከዛ እንደገና ደግሞ የሆነ ደና አሁን በእኛ የበዓል ገበያ ላይ በነበረው 20-30 ሺህ ሲጠራበት እንደነበር አይነት ፍየድ እዛ ምስል ላይ ቁጭ አረጉለታል እንግዲህ ግሬተስት ኦፍ ኦል ታይም አንቶኒ ሳንቶስ ትናንትና ጎል አላስቆጠረም አይደል ጎልም አሲስትም አላደረገም ግን ጨዋታው ላይ ወሳኝ የሚባል ሚና ነው የነበረው በተለይ ኢስኮላ ገባት ጎል ሰከንድ አሲስት ነበር ያስመዘገበው እዛ ላይ ነው አሪፍ ነበረ ብቻ ሪያል ቤቲስ ይለያል እኔ እንዴት ግራ ገባኝ ሪያል አንቶኒ ከመምጣቱ በፊት ለምንድን ነው እንደዚህ ያልተሳተፉት እንደዚህ አይነት እንቅስቃሴ ያላሳዩት የሚባል ጥያቄ ውስጥ ይከታቸዋል ነገር ግን አሁን ትላንት ያስቆጠሩትን ተጫዋቾችና አሲስት ያደረጉትን ተጫዋቾች ስታይ አንቶኒ እዚህ ላይ አልተሳተፈም ነገር ግን ቡድኑ ምን ያህል መዋቅሩ የአሪፍ እየሆነ እንደሆነ ማኑኤል ፔሌግሪኒ ምን አይነት ቲም እየሰሩ እንደሆነ ያስመለክታል ቀጣይ ዩሮፓ ሊግ ላይ ወይ ደግሞ ቻምፒየንስ ሊግ ላይ መሳተፍ ቻንስ አላቸው ላሊጋም እስከ 5 መሆኑ ይታወቃል የሚያሳትፈውና ምናልባት ቀጣይ አመት በጣም አሪፍ ቲም ሊያስመለክቱን ይችላሉ አንቶኒን የሚያቆዩት ከሆነ ማለት ነው አሁን አምስተኛ ደረጃ ላይ ናቸው ያሉት በነገራችን ላይ አምስተኛ ደረጃ ማለት ደግሞ ከቪያሪያል የሁለት ነጥብ ልዩነት አላቸው ስድስተኛ ደረጃ ላይ ከተቀመጠው ቪያሪያል ማለት ነው ሰባተኛ ካለው ሴልታ ቪጎ ያላቸው የነጥብ ልዩነት ደግሞ ትንሽ ሰፋ ይላል የ8 ነጥብ ልዩነት አላቸው እና ምናልባት ቀጣይ እንደውም እኮ ሴልታ ቪጎ ይልቅ ለአትሌቲኮ ቢልባኦ ይቀርባሉ 60 ነጥብ ነው ያለው አትሌቲኮ ቢልባኦ ሪያል ቤቲስ 54 ነው ያለውና ምናልባት በቀደም ሲል እንዳልከው በሻምፒየንስ ሊጉ ልንመለከታቸው እንችላለን እኔ በጨዋታ ላይ ከሚያስገርሙኝ ነገሮች መካከል አንደኛው ይሄ የተረሱ የተጣሉ ተጫዋቾችን ይዘ ቡድንን መስራት ማኑኤል ፔሌግሪኒ በጣም ትልቅ ኪላቸው ነው በያሰብኩት ነገር ይሄ ነው እኛ አሰልጣኝ እሳቸውም ራሱ ተጥለዋል ምንም የማይፈልጉ አሰልጣኝ በማይፈልጉ ተጫዋቾች የተገነባ ቡድን ነው እሳቸው እንደምታውቀው በሪያል ቤቲስ ቤት አሁን ላይ ወደ 5 አመት አካባቢ ቆይታዎችን አድርገዋል ከዌስት ሃም ዩናይትድ 2019 ከተሰናበቱ በኋላ መዳረሻቸው ያደረጉት እንግዲህ ሪያል ቤቲስ ነው ከዛ በፊት ግን በጣም በሚያስገርም መልኩ ሄርቤል ለተሰኘ እግር ኳስ ክለብን በአሰልጣኝነት አገልግለዋል ከማንቸስተር ሲቲ ከወጡ በኋላና ማንቸስተር ሲቲ 2015 ላይ ለቀው ከወጡ በኋላ ሄርቤል ለተሰኘ እግር ኳስ ቡድን 3 አመት አሰለጠኑ ከዛ ወደ ዌስት ሃም መጡ በዌስት ሃም ቤት ነገሮች እንዳሰቧቸው አልሆነላቸውም አልተሳካላቸውም በዚህ ውድድር አመት ይኸውልህ በዌስት ሃም ያላደረጉትን በማንቸስተር ሲቲ ቤት በሁለት ሲዝን ያደረጓቸውን ነገሮች እያስመለከቱን ይገኛሉ ሪያል ቤቲስ በነገራችን ላይ በዚህ ውድድር አመት ይኸውልህ በላሊጋው 50 ጎሎችን ያስቆጠረ ቡድን ሆኗል አጠቃላይ በዚህ ውድድር አመት ሪያል ቤቲስ 84 ጎሎችን ማስቆጠር የቻለ ቡድን ነው ይሄ ደግሞ ከ2021 2022 የውድድር አመት በኋላ ማኑኤል ፔሌግሪኒ እያሰለጠኑ የተቆጠረ በርካታ ጎል ባለፉት 3 አመታት ይሄንን ማድረግ አልተቻለምና እሳቸውም እንግዲህ ቁጥሮችን ሪካርዶችን ያሻሻሉ የሚገኙት የት ይመስላል ሪያል ቤቲስ ቤት ላይ ነው ማንቸስተር ሲቲ ቤት በነበሩበት አመት 2015-16 ላይ ማንቸስተር ሲቲ እንደ ቡድን በአጠቃላይ የነበረው ነጥብ ይሄ ነጥብ አልኩኝ ጎሎች ማስቆጠር የቻለ ጎል 115 ጎሎችን ያስቆጠረ ቡድን ነበራቸው በማንቸስተር ሲቲ ቤት የመጨረሻ ሲዝናቸው ላይ ይህ 115 ጎሎች ሲቆጠሩ 71 የፕሪሚየር ሊግ 18 የቻምፒየንስ ሊግ ጎሎችን ያስቆጠረ ቡድን ነበራቸው ከዛ በኋላ 100 የጎል ተሳትፎ ላይ መድረስ የቻሉት እንግዲህ በዌስት ሃም ቤት በሄርቤን 5 አመት ከዛ እንደገና በሪያል ቤቲስ 1 አመት አሳልፈው 6 አመታትን ካሳለፉ በኋላ ቡድናቸው 100 ጎል አስተዋጽኦ የሚያደርግ ቡድን ገነቡ ዘንድሮ ደግሞ በሪያል ቤቲስ ቤት ይህንን ቁጥር ሊጋሩት ይችላሉ ነጥባቸው ምን አለ መሰለህ ይኸውልህ በየጨዋታው የቡድናቸው ጎል ማስቆጠር ሬት ከፍ ያለ መጥቷል በየጨዋታው ቢያንስ ወደ 1.6 አካባቢ ጎሎችን የሚያስቆጥር ቡድንን ገንብቷል ማኑኤል ፔሌግሪኒ እሳቸው የተናቁ አሰልጣኝ ነው ያልኩት ለዚህ ነው እየተሰናበቱ የነበሩ አሰልጣኝ ናቸው ከዛ በኋላ አሁን በቡድን ስብስባቸው ያዙት ሄክቶር ቤለሪን አርሰናል ቤት አያስፈልግም የተባለ ተጫዋች ከዛ እንደገና ይሄ ዊሊያን ካላቫሮን ታስታውሰዋል አይደል የፖርቹጋል ብሔራዊ ቡድን ዲፌንሲቭ ሚድፊልደር የነበረ ተጫዋች ነው ይሄ ተጫዋቻውን በቡድን ስብስብ ውስጥ ነው የሚገኝ ባለፉት 5 አመታት እሳቸው እንግዲህ ወደ ቤቲስ ከደረሱ በኋላ የሪያል ቤቲስ ተጫዋች ሆኖ ቆይታ ያደረገ የሚገኝ ተጫዋች ነው በስፖርቲንግ ሊዝበን የ6 አመታት ቆይታውን ካጠናቀቀ በኋላ እንግዲህ ወደ ሪያል ቤቲስ አምርቶ ነው እና ጆቫኒ ሎ ሴልሶ የ29 ዓመቱ አርጀንቲና የተጫዋች በዚህ አመት 8 ጎሎችን አስቆጥሮ 2 ጎልን ኳሶችን አመቻችቶ አቀብሏል ቶተንሃም ስፐርስ ቤት መጥቶ ራሱን
በእግር ኳስ ህይወቱ ላይ ይቅር የማይባል ጠባሳን የጣለ ተጫዋች ነው። 3 ዓመታት በፒጂ ቤት የነበረው ሎሴልሶን በድጋሚ መመልከት አልቻለም። ከዛ በኋላ ወደ ቪያሪያል አመራ። በከውሰቱ ተመልሶ ቶተንሃም ተጫወተ። አሁን ወደ ሪያል ቤቲስ አምርቶ ነው ተጫዋቹን እየተመለከተ ነው የምንገኘውና ከዛም እንደገና ደግሞ መለስ ስትል በቋሚነት የሚጠቀሟቸው ኢስኮ እኔ በጣም የሚገርመኝ እኮ ነው። ኢስኮ 33 ዓመቱ ላይ የሚገኝ ልጅ ነው። ግን ደግሞ አንዳንድ ጊዜ ተስፋ ማትቆርጥ ከሆነ በእግር ኳስ ተስፋ መቆረጥ የለብህ። መቼ እንደምትነሳ መቼ እንደምትወድቅ አታውቅምና ኢስኮ ዘንድሮ 11 ጎል አስቆጠረ። በጣም በሚያስገርም በጣም በሚያስደንቅ መልኩ 11 ጎል አስቆጠረ። ሪያል ማድሪድ፣ ሲቪያ ያልኳተነበት ቡድን የለም። ማላጋ፣ ቫሌንሺያ ተጫውቷል። በተለይ ሪያል ማድሪድ ቤት ላይ የወጣበት መንገድ ጥሩ። በእርግጥ ማድሪድ አንዳንድ ጊዜ ለተጫዋቾች ዲስሬስፔክት የሚያደርግ ቡድን ነው። ያስኬዳል፣ ያስማማል። ብዙ ተጫዋቾች ሲወጡ በሚጠበቅባቸው ሉክ ካሲሜሮ በሚጠበቅበት ልክ አይደለም። ራፋኤል ቫራን፣ ካራም ቤንዜማ፣ አስቴል ሮናልዶ ተጫዋቾች ወደ ቡድኑ ሲመጡ ደማቅ አቀባበል ይደረግላቸዋል። ክለቡን ለቀው ሲወጡ ግን ተቃራኒ ሀሳቦች ናቸው የሚራመዱትና ኢስኮም በዚህ ቡድን ውስጥ እንግዲህ ልዩነት ፈጣሪ የነበረ ተጫዋች ነው። ለማንኛውም እንግዲህ ካለን ሰዓት አንጻር በዚሁ ገታ እናደርገው። ትናንትና በኮፓ ኢጣሊያ ጨዋታ ተከናውኖ ነበር። ቦሎኛ በጣም ቲያጎ ሞታን ካጣ በኋላ ይሄ ቡድን እንደውም ብሶበታል። እኔ ወደ ጁቬንቱስ ቲያጎ ሞታ ሲያመራ ወይ ያለቀላቸው ነበር ያልኩት እውነት ለመናገር ቲያጎ ሞታ ጁቬንቱስ ላይ የሚያስመለክቱንን ስታይል ራሱ አይደለም የሚያሳዩ ነው ያሉት። በጣም አሪፍ ቲም ነው። መዋቅራቸው ራሱ ደስ ይላል። የሚጮቱበት መንገድም በጣም ማራኪ ነው ለገለልተኛ ደጋፊ። ኦፍ ኮርስ የቦሎኛ ደጋፊ ያለ ብዬ አላስብም፣ ግን ለሁሉም እግር ኳስ ተመልካች በጣም ማራኪ ጨዋታ ነው የሚጮቱት እና ኮፓ ኢጣሊያ ፍጻሜም ደርሰዋል። ኤሲ ሚላን ጋር ኢምፖሊን 2-1 በሆነ ውጤት አሸንፈው ነው። ኤሲ ሚላን ደግሞ ኢንተርን 3-0 በሆነ ውጤት ማሸነፉን እናስተውሳለን እና ሁለቱ ክለቦች የሚያሳዩት ፍጥጫ ይጠበቃል በዚህ ዓመትና ብዙ ሰዎችን ያጣ ቡድን እኮ ነው። ቲያጎ ሞታን አጣ፣ ጆሹዋ ዚክዚን አጣ። እነዚህን ሰዎች ሪካርዶ ካላፊዮሪ ቴንክ ዩ በጣም የሚያስደንቅ እድገት የነበሩ ተጫዋቾች ነበሯቸውና ግን ደግሞ ምስጋና ለቪሴኖ ኢታሊያኖ ይገባና የቡድኑ ዋና አሰልጣኝ ነው እያገለገሉ የሚገኙ ጣሊያናዊ አሰልጣኝ ይሄ የሚረመረም አይነት ቡድን ጎሎችን የሚያስቆጥር አይነት ቡድን በደንብ ገንብተዋልና በዚህ ውድድር ዓመት 66 ጎል ያስቆጠረ ቡድን ገንብተዋል። የፍጻሜ ተፋላሚም መሆኑ የቻሉበት አጋጣሚ አለ። ወደ ሌሎች ጉዳዮቻችን እናምራ እስኪ። ዛሬ የሚደረጉ ጨዋታዎችም አሉ። እንግዲህ ክለት አርብ እንደሚሆኑ መጠን በአውሮፓ ታላላቅ ሊጎችም የጨዋታ እንቅስቃሴዎች ይደረጋሉ። በተለይ በአውሮፓ 2 የሊግ ጨዋታዎች ዛሬ እንግዲህ ከስቲፍ ቀጥለው የጨዋታ ሂደቶችም ይደረጋሉ። በሀገረ ፍራንስና በጀርመን የጨዋታ እንቅስቃሴዎችም ጠባቂ ናቸው። ፓሪስ ሳን ጀርመን ከኒስ፣ ስቱትጋርት ከሂርኒየም የሚያደርጉት ጨዋታ ይጠበቃል። ወደ ዕለተ ቅዳሜ የጨዋታ እንቅስቃሴዎችም የምናምራ ነው። ፕሪሚየር ሊግ እናስቀድም። ፕሪሚየር ሊግ ላይ ቀን 8:30 ሲጀምር ቼልሲ ከኤቨርተን የሚያደርጉት ጨዋታ ተጠባቂ ነው። ምክንያቱም ኤቨርተን ምን ያህል ዘጊ ቲም እንደሆነ እናውቃለን። ለትላልቅ ክለቦች ምን ያህል ፈተና እንደሆነ እናውቃለን። ለቼልሲስ ምን ያሳየናል የሚለው በጉጉት የሚጠበቅ ነው። ታዲያ 11 ሰዓት ላይ ሊጉ ቀጥሎ ሲካሄድ ብራይተን ከዌስትሃም፣ ኒውካስትል ከኢፕስዊች እንዲሁም ደግሞ ሳውዝሃምፕተን ከፉላም በተመሳሳይ ሰዓት የሚደረጉ ጨዋታዎች ናቸው። እንዲሁም ደግሞ ወልቭስም ከሊስተር 11 ሰዓት ላይ የሚደረጉ ጨዋታዎች ናቸው። ወደ ፈረንሳይ ሊግ ስናመራ ስትራስቡርግ ከሴንቲቴን ከሊያቭሬ ከሞናኮ እንዲሁም ደግሞ ሊዮን ከሬንስ የሚያደርጉት ጨዋታ ይጠበቃል። በጀርመን ቡንደስሊጋ ደግሞ ባየር ሌቨርኩሰን ከኦግስበርግ፣ ባየር ሙኒች ከሜንዝ ሙኒች እንግዲህ ለማረጋገጥ 2 ጨዋታዎችን ማሸነፍ ብቻ ነው የሚጠበቅበት። ሃሪኬን ራሱ እኔ አሁን ዘንድሮ ፋይናሊ ተከፈሉ። በትክክል ዘንድሮ ራሱ ለባየር ሙኒክ ይሄ በተለምዶ ቋጠሮ ነው የሚባለው። ቋጠሮ በማላውቀው መልኩ ነው እየቋጠርኩ ያለሁት ዘንድሮ ለባየር ሙኒክ። ለምሳሌ ያሳዝናል። ሃሪኬን በጣም ኤሪክ ዳየር ራሱ ቶተንሃምን ለቆ ሄደው ዋንጫ ፈልጎ ነው። ግን ደግሞ እዛ ስትሄድ ደግሞ ነገሮች ባየር ሊቨርኩሰን ዣቪ አሎንሶ ከድጦ ለማውጣት አደረገባቸው። የቶተንሃም እርግማን ተከትሏቸው ነው ይባላል። ሊጉም ቀጥሎ ሲካሄድ 10:30 ላይ ዶርትመንድ በሆፍኔ ሜዳ የሚያደርጉት ጨዋታ ይጠበቃል። እንዲሁም ደግሞ ኪል ከሞንቼግላድባ የሚያደርጉት ጨዋታ አለ። ወልፍስበርግ ከፍሬቦርግ፣ ኢንትራም ፍራንክፈርት ከሌፕዚግ የሚያደርጉትም ጨዋታ ይጠበቃል። ነገ እንግዲህ ተጠባቂው ጨዋታ በጉጉት የሚጠበቀው ባርሴሎና ከሪያል ማድሪድ ኮፓ ዴላሬ ፍጻሜ ጨዋታ የኮፓ ዴላሬ ፍጻሜ ጨዋታ የሚጠበቃሉ። አድማጮቻችን ኮፓ ዴላሬ ነገ ጨዋታዎችም ይከናወናሉ። ባርሴሎና ከሪያል ማድሪድ ፍጻሜ ጨዋታ ነው። የቀድሞ የማንቸስተር ዩናይትድ ግብ ጠባቂና የባርሴሎና ግብ ጠባቂ የነበረው ሁላችንም እናስታውሰዋለን አይደለ? ቪክተር ቫልዴዝ። ታዲያ እንግዲህ ይሄም የቀድሞ ግብ ጠባቂ አሁን ላይ በአሰልጣኝነት መሾሙ ይፋ እየተደረገ ነው የሚገኘው። ቪክተር ቫልዴዝ
በስፔን 4ኛ ዲቪዚዮን ለሚወዳደረው ለሬል አቪላ እግር ኳስ ቡድን እንግዲህ በአሰልጣኝነትም መሾሙ እየተሰማ ነው የሚገኘው። ከዚህ በፊት የባርሴሎና ታዳጊ ቡድን አሰልጥኗል ቪክተር ቫልዴዝ። ባለፉት 3 ዓመታት ያለ ኃላፊነት ነበር ቆይታ ያደረገው። በነገራችን ላይ ቪክተር ቫልዴዝ አሁን ላይ በክለቡ እስከ 2027 የሚያቆዩል መፈረሙንም ነው እንደዚሁም ዘገቦችም ያመላከቱ የሚገኘው። በማንቸስተር ዩናይትድ ቤት በነበረበት በባርሴሎና ቤት በነበረበት ጊዜ እንደ አንድ ግብ ጠባቂ ብቻ ሳይሆን እንደ አንድ መሪም ጭምር እንቅስቃሴዎችን ሲያደርግ እንደነበረ ይታወቃል። እንግዲህ ያው ቪክተር ቫልዴዝ አሁን ላይ ወደ አሰልጣኝነት መንበረ ስልጣን ብቅ ብሏል። ያው ብዙሃኖች አሁን ላይ በአሰልጣኝነት መንበረ ስልጣን እየተመለከትናቸው እንገኛለን። እነ ጃክ ዊልሼር እና አሮን ራምሲን ጭምር ማለት ነው በማሰልጣን ዘይቤው ላይ እንግዲህ ተሰማርተው እያየናቸው ነው የምንገኘው። አሌሃንድሮ ጋርናቾ የማንቸስተር ዩናይትድ የአጥቂ መስመር ሰላፊ ተጫዋች ብዙሃኖች በማንቸስተር ዩናይትድ ቤት ለሁለት የተከፈለበት እና እንደዚሁም ደግሞ አንዳንዶች ጽንፍ ረገጥ አስተያየትን ሲሰጡ የምንመለከትበት አይነት ተጫዋች ከሆነ ሰንበትበት ተብሏል። አንዳንዶች ክርስቲያኖ ሮናልዶን ለመምሰል የሚያደርገው ጥረት አሌሃንድሮ ጋርናቾ ራሱን እንዳይሆን ከልክሎታል የሚሉ ሀሳቦችን ሲሰነዝሩ ትመለከታላቸው። እንዲሁም ደግሞ ጋርናቾ ጭራሽ ይባስ ብሎ በሰሞን ቀን አንድ አስተያየት ሰጥቶ ነበር። ሁለተኛ ወንድ ልጅን በፈጣሪ ፍቃድ ወልድ ከሆነ ስሙን ሮናልዶ ለዋለሁኝ የሚል አስተያየትን ሰጥቶ ነበርና አሁን ላይ ከማንቸስተር ዩናይትድ ጋር እንግዲህ አሌሃንድሮ ጋርናቾ ሊለያይ የሚችልበት እድል እጅግ በጣም ሰፊ ስለመሆኑም ዘገቦችም እያመላከቱ ነው። እንግዲህ ይሄ የአርጀንቲና ብሔራዊ ቡድን ተጫዋች ሆኖ አሌሃንድሮ ጋርናቾ የውድድር ዓመቱ ሲጠናቀቅ ከማንቸስተር ዩናይትድ ጋር ያለው እህል ውሃ ምናልባትም ሊያከትም ወይም ሊያበቃ ይችላል የሚለውን ዘገባ ዘ አትሌቲክስም በሰፊ ጽሁፉ አስነብቧል። ማንቸስተር ዩናይትድ የሚቀርብለትን የዝውውር ጥያቄ እንግዲህ ለመቀበልም ዝግጁ ነው። በተለይ ተጫዋቹን ለመግዛት በሚደረጉ እንቅስቃሴዎች ተመሳሳይ የሚባሉ ጥያቄዎችን ከቸልሲና ከናፖሊ በጥር የዝውውር መስኮት ቀርቦለት ነበር። ይህንም የዝውውር ጥያቄ በክረምት የዝውውር መስኮት በድጋሚ የሚቀርብለት ከሆነ የዩናይትድ ከፍተኛ አመራሮች አሌሃንድሮ ጋርናቾን እንግዲህ ካሳልፎ መስጠት በሚችሉበት ጉዳይም ንግግሮችን አድርገዋል። ሮበን አሞሪም የጋርናቾ ለውጥ ቢያስደስታቸውም ነገር ግን ክለቡ ካለበት የፋይናንሻል ችግር አኳያ እንደዚሁም በዝውውር ገበያው ላይ በንቃት መሳተፍ ስለሚጠበቅበት ማንቸስተር ዩናይትድ አሌሃንድሮ ጋርናቾን ለመሸጥ ወይም ለሽያጭም ለማቅረብም ዝግጁ ናቸው የሚሉ ሀሳቦች ተሰምተዋል። በነገራችን ላይ የአሌሃንድሮ ጋርናቾ ወንድም ተጫዋቹ እንግዲህ ወደ ቸልሲ ያመራል የሚል ፖስትን ላይክ ካደረገ በኋላ ብዙሃን የማንቸስተር ዩናይትድ ደጋፊዎች፣ እግር ኳስ ወዳዶች እንደዚሁም ደግሞ ወንድሙ ከማንቸስተር ዩናይትድ ከፍተኛ አመራሮች ጋር ሊያቀሳስረው ጥረት እያደረገ ነው የሚገኘው የሚሉ ሀሳቦችን ወይም ደግሞ ምቾት አልተሰማውም በአሌሃንድሮ ጋርናቾ አያያዝ ጉዳይ ወንድሙ የሚሉ ሀሳቦች እንዲሰነዘሩ የሚያደርጉ የተለያዩ መረጃዎችን በሶሻል ሚዲያ እየተመለከትን ነው የምንገኘው። ያው ጋርናቾ እንግዲህ ወደ ቸልሲ ሊያመራ ይችላል ወይም ወደ ናፖሊ ሊያመራ ይችላል በሚለው ጉዳይ ላይ ብዙ መላምቶች ተሰጡ ይገኛሉ። ያው በማንቸስተር ዩናይትድ ቤት የሚገኙ ተጫዋቾች በርካታ ተጫዋቾች ክለቡን ይለቃሉ። እስቲል እነ ራስመስ ሆይሉንድ እና አሌሃንድሮ ጋርናቾ እነ ኮቢ ሜኖ፣ ማርከስ ራሽፎርድ፣ አንቶኒ ሳንቶስ እንደዚሁም ደግሞ ጀረን ማሊክ ሳንቾ የሚገዛ ቡድን እስከተገኘ ጊዜ ድረስ ማንቸስተር ዩናይትድን መልቀቃቸው እውን እየሆነ ከመጣ ሰንበትበት ብሏል። እናም ከአሌሃንድሮ ጋርናቾ ጋር ግን በተያያዘ ሀሳቤን ለማጠናቀቅ ያክል ተጫዋቹ በፕሪሚየር ሊጉ ቢቆይ ደስተኛ ነው። ወደ ጣሊያንም ቢያመራ እንደዚሁም ምንም አይነት ችግር የለበትም ተጫዋቹ። ነገር ግን ቤተሰቡና እንደዚሁም ደግሞ የትዳር አጋሩም ጭምር በእንግሊዝ ያለው አየርን ስለተላመዱት በማንቸስተር ከተማ ላይ እንግዲህ ጥሩ የሚባል ህይወትን እየመሩ እንደመሆናቸው መጠን ከሀገር እንግላንድ ለመውጣት አስቸጋሪ ሊሆንባቸው ይችላል የሚሉ ዘገባዎች ከተሰሙ በኋላ የምዕራብ ለንደኑ ክለብ ቸልሲ ለማንቸስተር ዩናይትድ እስከ 70 ሚሊዮን አካባቢ የሚያቀርብ ከሆነ ተጫዋቹን ለመሸኘት የማንቸስተር ዩናይትድ ከፍተኛ አመራሮች ዝግጁ ናቸው የሚሉ ሀሳቦችም እንደዚሁ ተሰንዝረዋል። እዚሁ ዩናይትድ ላይ እንቆይና የራስመስ ሆይሉንድን ጉዳይ ቀደም ሲል እየተናገርኩ ነበር አይደለ? የፕሪሚየር ሊጉ እንግዲህ ከፍተኛ ጎል አስቆጣሪ አለን ሼረር ስለ ራስመስ ሆይሉንድ አንድ አስተያየትን ሰጥቷል። እንግዲህ እሱ ዋጋ እንደሌለው ተጫዋች ነው የማስበው፣ ለሁሉም ነገር ዝግጁ የሆነ ተጫዋች አይደለም። እንደ ማንቸስተር ዩናይትድ ላለ ክለብ ውስጥ እንግዲህ ስትጫወት በተለይ ሜዳ ላይ ኳስን ከመግፋትን ባለፈ መሪ መሆን መቻል አለብህ። ለፕሪሚየር ሊጉ እንግዲህ እሱ አዲስ እንደሆነ አውቃለሁ፣ ግን በፕሪሚየር ሊጉ ደግሞ 3 ጎሎችን ያስቆጠረ ተጫዋች ነው። በአሁኑ ሰዓት እንግዲህ ገኖ መውጣት የማይፈልግ ተጫዋች እንደሆነ በተጫዋቹ ላይ ተመልክቻለሁ። ምክንያቱም መሽቶ ሲነጋ በራስመስ ሆይሉንድ ላይ አንድም ነገር አልተመለከትኩም። 1 ሰከንድ ቀደም ብሎ እንግዲህ ከአንድ ነገር ነው ያደርጋል። ከዛ በኋላ እንግዲህ ውሳኔዎቹ በጣም የተበላሹ ወይም ደግሞ እርባና የለሽ አይነት ናቸው። ስለዚህ ቆም ብሎ ራሱን ሊመለከት ራሱን ሊፈትሽ ይገባል የሚል አስተያየትን የሰጠው እንግዲህ የቀድሞ የኒውካስትል ዩናይትድ አጥቂ የነበረው አለን ሼረር ነው። እንግዲህ ይህንን አስተያየትም የሰጠው ያው ከማንቸስተር ዩናይትድ ጋር በተገናኘ ራስመስ ሆይሉንድ በተለይ ከማቲያስ ኩንሃ ዝውውር ጋር በተገናኘ ያው
በእርግጥም ከክለቡ ጋር እንግዲህ በቀጥታ ባይገናኝም የማቲያስ ኩኛ ዝውውር ተጫዋቹ ራስመስ ሆይሉንድ ክለቡን የመልቀቁን ጉዳይ ያፋጥነዋል። በእርግጥ ከራስመስ ሆይሉንድ ማቲያስ ኩኛን በ9 ቁጥር ሚናነት ቢጠቀም ማንቸስተር ዩናይትድ የተሻለ የሚባል ቁጥር ሊያስመዘግብ ይችላል የሚሉ ሀሳቦችን በተለያዩ ሶሻል ሚዲያዎች ላይ እየተመለከትኩት እገኛለሁኝ እና ራስመስ ሆይሉንድ በማንቸስተር ዩናይትድ ቤት ያለው እህል ውሃ ኦልሬዲ ከሞላ ጎደል እንግዲህ የተጠናቀቀ ያለ ነው የሚመስለው። ተጫዋቹን ለመሸጥ ማንቸስተር ዩናይትዶች እንግዲህ አነስተኛ የሚባሉ የመሸጫ ዋጋዎችንም ጭምር እንደለጠፉበት ነው አንዳንድ የመረጃ ምንጮችም እያመላከቱ የሚገኘው። ሌላው የጃሚ ቫርዲ ጉዳይ ነው። ጃሚ ቫርዲ በፕሪሚየር ሊጉ እንግዲህ ዘመን አይሸሬ ከሚባሉ የአይኮኒክ ስትራይከሮች መካከል አንደኛው እንደሆነ ምንም ጥያቄ የለውም። ይሄ እንግሊዛዊው አጥቂና ጃሚ ቫርዲ አሁን ላይ ከሌስተር ጋር እንደሚለያይ ይፋ አድርጓል። ኖቬምበር 28 2015 ጃሚ ቫርዲ እንግዲህ በ11 ተከታታይ የፕሪሚየር ሊግ ጨዋታ ግብ በማስቆጠርም እንደዚሁ በታሪክም የመጀመሪያው ተጫዋች የሆነበትም አጋጣሚ ወይም ደግሞ ክብረ ወሰኑን የግሉ ያደረገበት አጋጣሚ ነበር። 1 ሚሊዮን ፓውንድ ብቻ ነበር እንግዲህ ሌስተር ሲቲ ይህንን ተጫዋችም ለማስፈረም ያወጡት ገንዘብ። ታዲያ ጃሚ ቫርዲ ሲባል እንግዲህ ቀድሞ ወደ አእምሯቸው ሊመጣ የሚችለው የ2016 የሌስተር ሲቲ አስደናቂ ተጋርሉ የተሞላበት ቡድናዊ መዋቅር ነበርና ቫርዲ በተለይ ለትንሹ ሌስተር ሲቲ ጨዋታዎችን እያደረገ 267 የግብ አስተዋጽኦችን አድርጓል። ይህም በተለይ በትልልቅ ክለቦች ቢሆን ኖሮ ቁጥሩ በእጥፍ ሊያድግ የሚችልበት አጋጣሚ ነበር። ያለፉት 13 የውድድር ዓመታት ለጃሚ ቫርዲ እጅግ አስደናቂ ነበሩ። የፕሪሚየር ሊጉን ዋንጫ እስከ ማሳካት ከዛ ማለፍ ሲል የሊጉ ኮከብ ተጫዋችም እስከ መባል የደረሰበት አጋጣሚ ነበር። ቫርዲ እንግዲህ የውድድር ዓመት ሲጠናቀቅ ከሌስተር ሲቲ ጋር እንደሚለያይ ይፋ አድርጓል። በሌስተር ቤት 13 ዓመታት ቆይቻለሁ። በዚህም እንግዲህ ደስተኛ ነኝም። በሌስተር ደጋፊዎች ባላቸው ለኔ በሰጡኝ ፍቅር፣ ለኔ በሰጡኝ አክብሮት እጅግ በጣም ደስተኛ ነኝ የሚለው እንግሊዛዊ አጥቂ ጃሚ ቫርዲ አሁን ላይ ግን እንዳማረብኝ ከሌስተር ሲቲ ጋር መለያየት መቻል አለብኝ ብሏል። ሌስተር ወደ ሻምፒዮንሺፕ መውረዳቸው ይታወቃል። ዘንድሮ ራሱ በፕሪሚየር ሊጉ በሚያደርጓቸው እያንዳንዱ የጨዋታ እንቅስቃሴ ጃሚ ቫርዲ ሚና አስተዋጽኦ እንደ አንድ እድሜው የገፋ ተጫዋች አልነበረም ለሌስተር እያደረገ የሚገኛቸው እንቅስቃሴዎችና ምናልባት እንደው በቀጣዮቹ የውድድር ዓመታት እንደ ጃሚ ቫርዲ ታማኝ የሆነ ተጫዋች ምናልባት በሊጉ ላንመለከት የምንችልበት አጋጣሚ ይኖራል። ጃሚ ቫርዲ አሁን ላይ ሌስተር ሲቲን እንግዲህ በውድድር ዓመቱ ላይ ምናልባትም እንደሚለቅ ይፋ ካደረገ በኋላ ብዙሃኖችም ሀሳቦቻቸውን እየሰነዘሩ ነው የሚገኘው። ተጫዋቹ ምናልባት ክለቡን ለመልቀቅ ነው ያሰበው ወይስ እንደገና ደግሞ ከእግር ኳስ ዓለም ራሱን ለማግለል ነው የሚሉ ሀሳቦችን ሲሰነዝሩ ተመልክተናል። በዚህ ዓመት እንኳን እንደ 2024 ከገባ በስቲቭ ኩፐር በቢንዳውሰን እንደዚሁም ደግሞ ከዛ ማለፍ ሲል በሩድ ቫን ኒስተልሮይ ስር የሰለጠነ ተጫዋች እንደሆነ ይታወቃል። በዚህ ዓመት በነገራችን ላይ ከፍተኛ ጎል አስቆጣሪያቸው ለሌስተር ጃሚ ቫርዲ ነው። 9 ጎሎችን አስቆጥሮ በአጠቃላይ ማለት ነው በዚህ የውድድር ዓመት 7 ጎሎችን በፕሪሚየር ሊጉ ማስቆጠር የቻለበትም አጋጣሚ እንዳለ ይታወቃል። 3 ለጎል ኳሶችን አመቻችቶ አቀብሏል። እንግዲህ የጃሚ ሪቻርድ ቫርዲ ጉዳይ አሁን ለመጠናቀቅ የተገደደበት ጊዜ ላይ ነው የምንገኘው። እንደ አንድ አጥቂ ያስመዘገባቸው ቁጥሮች፣ ያሳያቸው ተጋድሎች እጅግ በጣም አስገራሚዎች ናቸው። 2025 ጁን 30 ማለትም ሰኔ 30 ላይ እንግዲህ በዚህ የውድድር ዓመት ላይ ኮንትራቱም እንደሚጠናቀቅ ይታወቃል። ያው ተጫዋቹን ከፍሊትውድ ታውን ነበር በ1 ሚሊዮን 2012-13 ላይ ወደ ቡድን ስብስባቸው መቀላቀል የቻሉት። እንግዲህ ከዛ በኋላ በተለይ ሌስተር ሲቲ የፕሪሚየር ሊጉ ሻምፒዮን ሲሆኑ እጅግ የተዋጣለት የሚባል ዓመትን አሳልፈዋል። በ13 ሲዝን በተለይ በሊጉ በፕሪሚየር ሊጉ በሌስተር ሲቲ ቤት ተጋድሎችን ያደረገበት በቻምፒዮንሺፑ እንደዚሁም በጣም የደማቅ ታሪክ ባለቤት የሆነበትን አጋጣሚ መለስ ብላችሁ ስትመለከቱት ጃሚ ቫርዲ ወደር የለሽ ከሚባሉ የሊጉ አጥቂዎች መካከል አንደኛው ስለመሆኑ ምንም ጥያቄ የለውም። አሁን ላይ እንግዲህ ተጫዋቹ ከክለቡ ጋር እንደሚለያይ ይፋ ማድረጉን ተከትሎ የጃሚ ቫርዲ ጉዳይ 38 ዓመቱ ላይ የሚገኘው ጫማውን ይሰቅላል ተብሎ እየተነገረ ነው የሚገኘው። ካልሆነ ደግሞ ወደ እንግሊዝ 3ኛና 4ኛ ዲቪዚዮን ወደሚገኙ ወደ ቀድሞ ክለቦቹም ጭምር መለስ ብሎ እንደው ለጥቂት ወራቶች ግልጋሎትን ሰጥቶ ጫማውን ይሰቅላሉ የሚለው የሚጠበቅ ወይም ደግሞ ዋነኛ ጉዳይ ሆኗል። በእርግጥ በዚህ ውድድር ዓመት ላይ በሌስተር ሲቲ ቤት በኩል በማጥቃት እንቅስቃሴ እነ ጆርዳን አዩ እንደዚሁም እነ ኤድዋርድ እነ ቦቢ ሬድ ማቫዲዲ አብዱል ፋታውን የመሳሰሉና ፓትሰን ዳካን የመሳሰሉ ተጫዋቾች ባሉበት ቡድን ውስጥ ከፍተኛ ጎል አስቆጣሪ መሆን ይቻለው እንግዲህ የ38 ዓመቱ ተጫዋች ነው። በዚህም እንግዲህ በቀጣይ በእርግጥ ምን ያስመለከተናል የጃሚ ቫርዲ ውሳኔዎች የሚለው ሌስተርስ በሻምፒዮንሺፑ ምን ሊያሳየን ይችላል? ሩድ ቫን ኒስተልሮይም እንደሚለያያቸው የተነገረ ነው የሚገኘው። ያው የውድድር ዓመቱ ሲጠናቀቅ እንግዲህ ከክለቡ ጋር ይለያያል የሚሉ ሀሳቦች ተነስተዋል። ወደ ሻምፒዮንሺፕ አብሯቸው እንደማይወርድ እየተገለጸ ነው የሚገኘው። ጃሚ ቫርዲ ግን ከክለቡ ጋር ተለያይቷል። እስኪ ለማንኛውም ይህንን ጉዳይ በዚሁ ገታ ለማድረግ ሙከራዎችን እናደርግ። ወደ ሌሎች
መረጃዎቻችን ነው በቀጥታ የምናመራው። እንግዲህ ሌሎች መረጃዎቻችንን ቀዳሚ ስናደርግ ውድ የተከበራችሁ አድማጮቻችን የላሊጋ የጨዋታ እንቅስቃሴዎች በሰሞኑ ቀን እንግዲህ ቀጥለው ይደረጋሉ። ነገር ግን ያው ከጨዋታ እንቅስቃሴዎችም ጎን ለጎን እኔ ማንሳት የፈለግኩት የላሊጋ የወሩ ምርጥ ተጫዋችም ይፋ ተደርጓል። ይህም ይፋ ሲደረግ እንግዲህ በባርሴሎና ቤት እጅግ በጣም አስደናቂ የውድድር ዓመትን እያሳለፈ የሚገኘው ስፔናዊ የመሃል ሜዳ ተጫዋች ነው ፔድሪ የላሊጋ የወሩ ምርጥ ተጫዋች ተብሏል። ይህም በአብላጫ ድምጽ እንግዲህ የተመረጠበት አጋጣሚ አለ። ፔድሪ በእግር ኳስ ሕይወቱ ለመጀመሪያ ጊዜ የላሊጋ የወሩ ምርጥ ተጫዋች ተብሎም የተሰየመበትን ሂደት ነው እየተመለከትን የምንገኘው። ነገር ግን በላሊጋው ቡድን በባርሴሎና ቤት የሚያሳየው እንቅስቃሴ እጅግ በጣም አስደናቂ የሚባል እንቅስቃሴ ነው እያሳየ የሚገኘው ፔድሪ እና እንደ አንድ ወጣት ተጫዋች ብቻ ሳይሆን ቡድኑን የሚመራበት የሚያነሳሳበትን መንገድ መለስ ብላችሁ ከተመለከታችሁ ተጫዋቹ ወጣት ተጫዋችም ጭምር አይመስልም። በጣም የተዋጣለት እጅግ አስደናቂ እንቅስቃሴዎችን የሚያሳይ ተጫዋችም ከሆነ ሰንበትበት ብሏል። እንግዲህ የፔድሪ ሚና የላሊጋው የወሩ ምርጥ ተጫዋች መባሉ ደግሞ ለፔድሪ ሲያንስበት እንጂ የሚበዛበት ጉዳይ አይደለም። የ2 ዓመቱ ስፔናዊ ኮከብ በዚህ ውድድር ዓመት በአጠቃላይ 5 ጎሎችን አስቆጥሯል። 7 ለጎል የሆኑ ኳሶችን አመቻችቶ አቀብሏል። ፔድሮ ጎንዛሌዝ ሎፔዝ እንግዲህ በውድድር ዓመቱ አሁን ላይ ለመጀመሪያ ጊዜ የላሊጋው የወሩ ምርጥ ተጫዋች ተብሎ በታሪክ የተሸለመበትን አጋጣሚ ተመለከትን ነው የምንገኘው። እንግዲህ 2019 ላይ በተለይ የፕሮፌሽናል ኮንትራቱን ከፈረመበት ጊዜ አንስቶ ጁን 30 ነው በነገራችን ላይ የኮንትራት ጉዳዩ የሚጠናቀቀው። የ11 ዓመት ኮንትራትን ነበር የፈረመው ተጫዋቹ በሚያስደንቅ መልኩ። ባርሴሎና እንግዲህ ከ2019 ላይ ነበር ከላስ ፓልማስ 23 ሚሊዮን ፓውንድ አካባቢ ከፍሎ ወደ ቡድን ስብስቡ እንግዲህ ፔድሪ መቀላቀል የቻለው። ከዛ በኋላ የሚያስደንቁ ሂደቶችን እያስመለከተን ይገኛል የፔድሪ ጉዳይ። በዚህም እንግዲህ የላሊጋው የወሩ ምርጥ ተጫዋችም ተብሏል። ዴቪድ ኦርነስቲን ማንቸስተር ዩናይትድ ቪክተር ኦሲሜንን ለማስፈረም እንግዲህ ስላለመፈለጉ አንድ መረጃን አጋርቶ ተመለከትኩኝ። እንግዲህ በበርካታ የፕሪሚየር ሊግ ክለቦች አለ ቪክተር ኦሲሜን በዋነኛነት የሚታደን አጥቂ ነው። ነገር ግን ዋጋው ከፍተኛ እንደሆነ ሁሉም የፕሪሚየር ሊግ ክለቦችም ያስባሉ ወይ ያምናሉ። በተለይ እንደዚሁም ደግሞ ኦሲሜን ዩናይትድ የሚፈልገው አይነት ተጫዋች እንዳልሆነም ይታወቃል የሚል አስተያየትንም ሰጥቷል። በእርግጥ ማንቸስተር ዩናይትድ የሚፈልገው ተጫዋች ምን አይነት ተጫዋች ነው? እኔ ምናልባት በዓለም ላይ ከምንመለከታቸው አሁን በዚህ ሰዓት ላይ ካሉ አጥቂዎች ይሄ ቦክስ ውስጥ በጣም ክሊኒካል ከምንላቸው ስትራይከሮች መካከል አንደኛው የኦሲሜን እንቅስቃሴ ነው። ስለዚህ ይህ ልጅ በማንቸስተር ዩናይትድ የዝውውር ኢላማ ውስጥ ከገባ ሰንበትበት ብሏል የሚለው ሀሳቦች ተነስተው ነበርና ማንቸስተር ዩናይትድ ማቲያስ ኩኛንና እንደዚሁም ደግሞ ሊያም ዴላፕን ነው ወደ ቡድን ስብስቡ መቀላቀል እየፈለገ የሚገኘው። በዚህም እንግዲህ የማቲያስ ኩኛን ዝውውር ኦልሬዲ ተጠናቋል። ፋብሪዚዮም ሄርዊጎ በቅርቡ እላለሁ ብሏል እና ማንቸስተር ዩናይትድ የመጀመሪያ ክረምት የዝውውር መስኮት ፈራሚ ማቲያስ ኩኛ ነው። ስለዚህ ሊያም ዴላፕ ጋር ማጣመር ነው የፈለጉት። በክለቡ ላይ እንግዲህ ኮርክሬታቸው ከፍ ያሉ በየትኛውም የሜዳ ክፍል መሮጥ የሚችሉ እና እንደዚሁም ደግሞ ችሎታቸው ላቅ ያለ ታዳጊዎችን ይፈልጋል ሩበን አሞሪም እና በዚህም እንግዲህ ቪክተር ኦሲሜንና ማቲያስ ኩኛን ማጣመር እንደማይቻል አስበዋል። ስለዚህ አሁን ላይ ሊያም ዴላፕን ከማቲያስ ኩኛ ጋር ለማጣመር አበክረው እየሰሩ ነው የሚገኙ። በነገራችን ላይ የማቲያስ ኩኛ ጉዳይ እንግዲህ ፋብሪዚዮ በዩቲዩብ ባጋራው መረጃ መሰረት የሁል ማፍረሻውን 62 ሚሊዮን ፓውንድ ማንቸስተር ዩናይትድ ለመክፈል ተስማምቷል። በዚህም እንግዲህ ከወልቭስ ጋራ ያደረጉትም የንግግር ሂደቶች አዎንታዊ ነበሩ የተጫዋቹ ተወካዮች። ስለዚህ ወልቭስ የውል ማፍረሻው የሚከፈል ከሆነ ይህንን እንግዲህ ብራዚላዊ አጥቂ ማቲያስ ኩኛን መሄድ እንደሚችል ወደፈለገበት ቦታ ነግሮታል። ፋብሪዚዮ ብቻ ሳይሆን ዴቪድ ኦርነስቲንም ይህን ጉዳይ አረጋግጦታል። ማቲያስ ኩኛን እንግዲህ ማንቸስተር ዩናይትድ ማስፈረም የሚችልበት ጉዳይ አሁን ላይ ሙሉ ለሙሉ በሚባል መልኩ ተጠናቋል። የውል ማፍረሻውን ለመክፈል ከባለቤቱ ክለብ ከወልቭስ ጋር ድርድር ለመጀመር ቀነቀጠሮችን ይዘዋል። በዚህም እንግዲህ የማንቸስተር ዩናይትድ ሰዎች በተለይ ወልቭስ ዋጋውን የማይቀንሱ ቢሆንም እንኳን የተጠየቁትን ከፍለው ተጫዋቹ ወደ ቡድን ስብስባቸው መቀላቀል ይፈልጋሉ የሚሉ ሀሳቦችን እንደዚሁም ዘረበት ጉዳይ አለ። ማቲያስ ኩኛ የክረምት የዝውውር መስኮት የዩናይትድ የመጀመሪያ ፈራሚ ነው። ሌላው ወደ አርሰናል ጉዳይ ሲወስዳችሁ የኤስፓኞሉ ዋና አሰልጣኝ የሆኑት ማኖሎ ጎንዛሌዝ እንግዲህ በተለይ በቡድናቸው ውስጥ አስደናቂ ፐርፎርማንስን እያሳየ ስለሚገኘው ስለ ዡዋን ጋርሻ በሰሞኑ ቀን ጥያቄ ቀርቦላቸው ነበርና ዡዋን ጋርሻ በሚቀጥለው የውድድር ዘመን በኤስፓኞል እንደሚቆይ እንግዲህ ዋስትና ልሰጣቸው አልችልም ብሏል። የዴቪድ ራያ ተፎካካሪ እንዲሆን በማሰብ አርሰናል የግብ ጠባቂውን ፊርማ ለማግኘት እንግዲህ ካበክረው እየሰሩ ነው የሚገኘው። ከዚህ ጋር ተያይዘው በጣም በርካታ የተለያዩ መላምቶችም ሲሰነዘሩ እየሰማን እንገኛለን እና ምናልባት እንደ ቡድን የአርሰናል እግር ኳስ ክለብ ጠንካራ የሚባል ዓመትን ለማሳለፍ በሚያደርገው ሂደት ተጠባባቂ ግብ ጠባቂ ኔቶን ወደ በርነመዝ በመሸኘት እንግዲህ በግብ ጠባቂነት ቦታ ላይ እንግዲህ ከአዲስ ግብ ጠባቂ ከኤስፓኞል እንግዲህ ጋርሻ ለማምጣት ማበከረው እየሰሩ ይገኛሉ የሚሉ ሀሳቦችም ተሰምተዋል። ሌላው ከዚሁ ከአርሰናል ጋር በተገናኘ በፋብሪዚዮ ሮማኒዮ አንድ የተረጋገጠ ጉዳይ አለ። የዲያን
ሁጅሰን ጉዳይና ዲያን ሁጅሰንን በተመለከተ አርሰናል ተጫዋቹን የማስፈረም ፍላጎት አላቸው። እንደዚሁም ኒውካስትል፣ ሊቨርፑል፣ ቸልሲ ተጫዋቹን ይፈልጉታል ዲያን ሁጅሰንን። ነገር ግን የአርሰናል እግር ኳስ ክለብ በተጫዋቹ ላይ ጠንከር ያለ ፍላጎት አለው። ምክንያት ከተባለ ደግሞ ምናልባት በክለብ ውስጥ የሚገኙ አንዳንድ ተጫዋቾችን ልናጣቸው እንችላለን የሚሉ ስጋቶች በመድፈኞቹ ቤት ስላሉ ወሳኝ የሚባል ተጫዋችን ወደ ቡድን ስብስባቸው መቀላቀል ይፈልጋሉ። ከዛ ማለፍ ሲል ዲያን ሁጅሰን አዲስ ጉልበት የያዘ ታዳጊም ተጫዋችም ጭምር ስለሆነ ይህንን ተጫዋች እንግዲህ በቀጣይ ወደ ቡድን ስብስባቸው መቀላቀል የሚፈልጋሉ የሚሉ ሀሳቦች ተሰምተዋል። ዛሬ በእለቱ እንግዲህ ማለዳውን አካባቢ ሲሰሙ የነበሩ በጣም በርካታ ዜናዎች ነበሩ ከማንቸስተር ዩናይትድ ጋር በተገናኘ የአማድ ዲያሎ ጉዳይና አማድ ዲያሎ የጉዳት ጉዳዩን በተመለከተ እንግዲህ በሚያስገርም በሚያስደንቅ ፍጥነት ይህ የማጥቃት ስፍራ ተሰላፊ ተጫዋቹ አማድ ዲያሎ ከጉዳቱ አገግሟልና በቀጣይ ሳምንት ከዋና ቡድን ጋር ከኳስ ጋር ልምምድ ይጀምራል የሚሉ ሀሳቦች ተነስተዋል። ምናልባት ማንቸስተር ዩናይትድ አሁን ላይ እንግዲህ በአትሌቲኮ ቢልባኦ ጋር የሚያደርገውን ጨዋታ በአሸናፊነት የሚያጠናቅቅ ከሆነ በፍጻሜ የጨዋታ መርሃ ግብር ላይ እንግዲህ ለክለቡ ግልጋሎትን እንደሚሰጥም እየተገለጸ የሚገኝበት አጋጣሚ አለ። ይህም እንግዲህ በጣም የሚያስደንቅ ዜና ሆኗል ለዩናይትድ ደጋፊዎች። ሊቨርፑል ዘንድሮ እንግዲህ በሂሳባዊ ስሌት ገና ቢሆንም የፕሪሚየር ሊጉ ሻምፒዮን መሆናቸውን ተከትሎ 177 ሚሊዮን ፓውንድ አካባቢ ወደ ካዝናቸው እንደሚያስገቡ የተነገረ ነው የሚገኘው። ይህንም በተለይ አርኔ ስሎት ቡድናቸውን ለማጠናከር እንግዲህ በዋነኛነት ይጠቀሙበታል ተብሎም እየተገለጸ ገንዘብ ነው። ሊቨርፑል እንግዲህ ያው ቀጣይ በጨዋታ እንቅስቃሴ አርሰናል ነጥብ መጣሉን ተከትሎ የፕሪሚየር ሊጉ ዋንጫ ማሸነፋቸውን ለማረጋገጥ በእርግጥም ከቶተናም ጋር የሚያደርጉትን ጨዋታ ባቻ ውጤት ማጠናቀቅ ካልሆነ ደግሞ ያው የቸልሲ የጨዋታ እንቅስቃሴውንም በተመሳሳይ መልኩ ባቻ ውጤትም በቂያቸው ነው። እናም በዚህ ምክንያት እንግዲህ የፕሪሚየር ሊጉ ሻምፒዮን መሆናቸውን ተከትሎ የ177 ሚሊዮን ፓውንድ አካባቢ የገንዘብ ሽልማት እንግዲህ ይጠብቃቸዋል የሚሉ ሀሳቦችም እንደዚሁ የተሰነዘሩበትም አጋጣሚ አለ። ይህንም በዝውውር ገበያ ላይ በንቃት እንዲሳተፉም ያደርጋቸዋል።